አጤ ኃይለ ሥላሴ ዙፋኑን ሲይዙ የቀድሞ ባለስልጣኖችን ገሸሽ በማድረግ አብረዋቸው ያደጉ ወጣት ጓደኞቻቸውን ማቅረብ ጀመሩ። ይህም የሆነው በከፊል የቀድሞ መኳንንቶችን ባለማመን ነው። ይህ ያለመታመን ሁኔታ ሲታወቅ ደጃች አያሌውን በጣም ነው ያስከፋቸው። ደጃች አያሌው ንጉሱ ስልጣን ሲይዙ በጣም ነው የረዷቸው። የምኒልክ አልጋ ወራሽ ከነበሩት ከልጅ ኢያሱ ጋር በመሐሶ በተደረገው ጦርነት ንጉሱ እንዲያሸንፉ ደጃች አያሌው ከፍተኛ እርዳታ ነው ያደረጉት። በኋላም ራስ ጉግሳ ሲሸፍቱ በ1930 በአንቺም በተደረገው ጦርነት ደጃች አያሌው ናቸው ራስ ጉግሳን ድል ያደረጉት። ለዚህ ስራቸው በንጉሱ እንደ ሽልማት ቃል የተገባላቸው የራስነት ማዕረግ ተሰጥቷቸው የሰፊው የበጌ ምድር ገዢ እንደሚሆኑ ነበር ቃል የተገባላቸው። ነገር ግን እውን አልሆነም። አሁንም በጎንደር አያሌው ሞኙ ሰው አማኙ እየተባለ የሚዘፈነው በዚህ ታሪካዊ እውነታ ምክንያት ነው። አያሌው ሞኙ ሰው አማኙ ያያል ጠመንጃ ስሟን እንጃ፣ አያሌው ለኔ ምንሽሬ ጥሩ አልቤኔ፣ አያሌውማ የኛ ጥሩ የኛ ዞማ፣ አያል ተባባል ጎፈሬውስ ያባብላል እየተባለ በሚቀጥለው ቀን መሐመድ ኢማምና ደጃች አያሌው ለብቻቸው በመሆን ለረጅም ጊዜ ተነጋገሩ። ማምሻውኑ ደጃች አያሌው ለኔ በሚስጥር መሐመድ የተላከው ከጓደኛቸው ከኤርትራው ገዢ ጣሊያን ነው። መልእክቱም ደጃዝማች በጦርነቱ እንዳይሳተፉ ለማሳመንና ለመወትወት ነበረ። ደጃች አያሌው ከተስማሙ ጣሊያኖች ሲያሸንፉ የራስነት ማዕረግ ተሰጧቸው የጠቅላላው የሰሜን ምዕራብ ገዢ ሆነው ሊሾሙ ነው። እውነት ነው ንጉሱ በድለውኛል ብለው ደጃዝማች ነገሩኝ። ነገር ግን እኔ ሀገሬን በምንም ያህል ገንዘብም ከዳ ሰው አይደለሁም። ጣሊያኖች እኔን ይከዳል ብለው ማሰባቸው ግን የሚያሳፍር ነገር ነው። ጤና ይስጥልን ሀብል ተረክቤት። አያሌው ሞኙ ሰው አማኙ ያያል ጠመንጃ ስሟን እንጃ፣ አያሌው ለኔ ምንሽሬ ጥሩ አልቤኔ፣ አያሌውማ የኛ ጥሩ የኛ ዞማ፣ አያል ተባባል ጎፈሬውስ ያባብላል። አያሌው ሞኙ ሰው አማኙ። ለመሆኑ ስለዚህ በአብዛኛው በጎንደር አካባቢ ስለሚዘፈነው ዘፈን ምን ያህል እናውቃለን? ታሪኩስ ምንድነው? የተደበቀው ማስታወሻ በዶክተር ሃራልድ ናይስትሮም ተጽፎ በዶክተር ገበየሁ ተፈሪና ደሳለኝ አለሙ ተተርጉሟል። ከ1928 እስከ 1929 ዓ.ም የኢትዮጵያና የጣሊያ ጦርነት መዘክር ከተሰኘው ላይ አያሌው ሞኙ ሰው አማኙ ተብሎ የሚዘፈነው ስለምን ነው? ይህንን ታሪክ ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልን ሁሉ በማመስገን አብራችሁን ቆዩ። ጥቅምት 26 ከጋሞ ካምፕ ተነሳን። በሰሜን በኩል 10 ኪሎ ሜትር ርቀት ወደሚገኝ አዲ እትዬ የሚባል ቦታ ለመጠጋት ነው። በብዙ በተለያዩ ምክንያቶች በዚሁ ቦታ ላይ ለብዙ ሳምንታት እንድንቆይ ሆነ። የመጀመሪያው ምክንያት ሁሉም ሰራዊት ተጠቃሎ አንድ ላይ አልገባም። እንቅስቃሴው ገና እየተጀመረ ነበረ። ግማሹ ዘማች ከቤቱም አልወጣም። ሁለተኛው ምክንያት ደግሞ ከታች በቆላው የወባ በሽታ እየገነነ ነበረ። የዝናብ ወራት እያለቀ ስለነበር ትግራይና የተከዜ ወንዝ ደግሞ የሚያቋርጡት ሆኖ አልተገኘም። የሞላው ወንዝ መጠን እየወረደ እንደሆነም ወሬ ተነገረን። ሶስተኛው ምክንያት ደግሞ ከአዲስ አበባ በመጣ ቴሌግራም ደጃዝማች አያሌው በየትኛው አቅጣጫ ወደ ግንባር እንደሚሄዱ አዲስ ትዕዛዝ እስከሚመጣ ድረስ እንዳይንቀሳቀሱ የሚል ነው። የመጀመሪያው ትዕዛዝ በኤርትራ ምዕራባዊ ድንበር በዛን ጊዜ የእንግሊዝ ሱዳንን ወደሚያዋስነው ሰቲት ወደ ተባለ ቦታ እንድንሄድ ነበር። እንግዲህ ያ የዘመቻ ዕቅድ በአዲስ አበባ ታጥፏል ማለት ነው። ምክንያቱ ለኛ አልተነገረም። ቆይተን ነው ያወቅነው። አዲ አትዬ ደስ የሚል ቦታ ነው። ተራሮችና ጫካ፣ አረንጓዴ ሜዳዎች ሞልተውበታል። የድሮ ገዳም ፍርስራሽ ያለበት ከፍታ ቦታ ለዋናው ካምፕ እንዲሆን ተመረጠ። ያረጁ ትልልቅ ዛፎች ቅርንጫፎች ሽፋን ስለሚሰጡ ድንኳኖችን ከስር ተክለን እንደሚመቸን ለማድረግ
ቻለን። የደጃዝማች መኖሪያዎች 3 ውድ የሆኑ በተርታ የተተከሉ ድንኳኖች ሲሆኑ አንደኛው ለእንግዳ መቀበያ፣ አንደኛው ለምግብ፣ ሶስተኛው ደግሞ ለመኝታ ነበረ። መኮንኖችና ወታደሮችም ድንኳኖቻቸውን በቡድን ዙሪያውን ይተክሉ ጀመር። አዲስ የሚቀላቀለው ጦርም እንደዚያው እየተከለ ካምፑ ዙሪያ በብዙ ማይል የሚቆጠር ርቀት ድረስ ሆነ። የጦሩን ቁጥር መገመት አስቸጋሪ ነበር። ምክንያቱም አጠገብ ከሰፈረው በስተቀር ሌሎች ተደብቀው ነው የሰፈሩት። እኔም ማየት አልቻልኩም። የአቢሲኒያ የጦር መሪ ሌላ ጊዜ ካምፑን ክፍት መሃል ሜዳ ላይ ያደርግና ወታደሮቹን በዙሪያው እንዲሰፍሩ በማድረግ ቁጥሩን በማወቅ ከጠላቱ ጦር ቁጥር ጋር ያወዳድራል። በዚህ ቦታ ግን የጦር መሪው የጦሩን ቁጥር ማወቅ ሆነ ማሳየት አይችልም። በአዲ እትዬ ቆይታችን በመጀመሪያዎቹ ቀናት ለአዲስ አበባ መንግስት ቴሌግራም ልኬ ነበር። እሱም በውላችን መሰረት ደጃች አያሌው ሙሉ በሙሉ ተሽሏቸው ስለሚገኙ አውሮፕላን ተልኮልኝ እንድመለስ ነበር። ደጃዝማች አብሬ እንድቆይ ይፈልጉ ስለነበር ቴሌግራሙን እንድልክና እንድጠይቅ እያመነቱ ነበረ የፈቀዱልኝ። አውሮፕላን እስኪላክልኝ በምቆይበት ጊዜም ጊዜን ማሳልፈው ጧት ህሙማንን በማየት ነበር። ሰዎች መሄዴን ሲሰሙ ያለ የሌለ ህመም ይዘው መቅረብ ጀመሩ። ከሁሉም በላይ ብዙ ጥርስ ነቀልኩ። ይሄም ተደምሮ ለ7 ዓመታት ስሰራ ካወለቅኩት በላይ ነው። ወታደሮች ሌላው ቀርቶ የታመሙ ከብቶቻቸውን ይዘው መምጣት ጀመሩ። የከብት ሕክምና ትምህርት ስላልነበረኝ ይሄንም መከራከሪያ ምክንያት አቀረብኩኝ። እኔ የሰው ዶክተር ነኝ። አህያህን ዛሬ ባክምልህ የአህያ ዶክተር ሆናለሁና ወደፊት ደግሞ አንተን አሙህ ባክምህ የአህያ ዶክተር ስለሆንኩ አንተም እንደ አህያ ነው የምትቆጠረው። ይህ ብልሃት ሰራ። ምክንያቱም ለሀገሬው ሰዎች ከትልቁ ስድብ አንዱ አህያ መባል ነው። ምሳ ከደጃች አያሌውና ከሌሎች ጋር ከበላው በኋላ የማውቃቸውን ሰዎች ለመጠየቅ ወይም ህሙማን ለመጠየቅ ወጣ ብዬ እዘዋወራለሁ። እንደዚህ በእግሬ በምዘዋወርባቸው በአንዱ ቀን ለህይወቴ የሚያሰጋ ነገር መኖሩን ተረዳሁ። ወደ ጦር ግንባሩም እየተጠጋም በሄድን ቁጥር ይህ ለኔ የሚያሰጋኝ ነገር እየጨመረ እንደሚሄድ እርግጠኛም ሆንኩኝ። ወታደሮች አካባቢ አለፍ ብዬ ሲሄድ የምሰማው ንግግር ይሄ ነጭ ሰው እዚህ ምን ያረጋል? ነጭ ሰው እዚህ ምን ሊረባ ነው? ነጮች እስበስ ይተጋገዙ የለ? አሁን ደግሞ ጦርነት ላይ ስለሆነ እየሰለለም ይሆናል። በጊዜ ማስወገድ ነው የሚበጀው። ብቻ ጦር ሜዳ እንድረስ እንጂ ጥይት ከየት አቅጣጫ እንደተተኮሰ ማን ያውቃል? አልፎ አልፎ ደግሞ ዝም በሉ ጮኻችሁ አትናገሩ፣ እኛ ሀገር ስለተወለደ ቋንቋችንንም ይናገራል የሚል ንግግር እሰማለሁ። ብዙ ጊዜ ደግሞ ሰዎች በፊት ለፊት ይተናኮሉኝም ነበር። ይህ በሚሆንበት ጊዜ ምንም ምህረት ሳላሳይ ከንጉሱ የተላኩ ሐኪም በመሆኔ ስልጣኔን በመጠቀም የተተናኮለኝን ሰው በአደባባይ ቅጣት እንዲቀበል ጠይቃለሁ። ቅጣቱም ይፈጸማል። በዚህ አይነት በካምፕ ውስጥ ለቆሰሉና ለታመሙ እርዳታ እንድሰጥ በንጉሱ የተላኩ መሆኔንና ስለኔም ደህንነት ደጃች አያሌው ኃላፊነት የወሰዱ መሆኑን እንዲታወቅ ሆነ። እንደዚያም ሆኖ በጎሪጥ ነበር የሚያዩኝ። ምክንያቱም አቢሲኒያዎቹ በውስጣቸው ሁሉንም ፈረንጆች በጥርጣሬ ማየት ስለጀመሩ ነው። እኔ ተረድቻቸዋለሁ። በዚህ ምክንያትም ቂም ሆነ ጥላቻ ሊያስኩም፣ ነገር ግን ያለችኝን በክር የተንጠለጠለች ሕይወቴን ለማራዘም ራሴን ለመጠበቅ ምን ማድረግ አለብኝ ብዬ ደጃዝማችን ጠየቅኩ። ያለውን አደጋ ስለተረዱ ብቻዬን እንደማልወጣ ቃል ገብተው በየሄድኩበት ቦታ አብረውኝ የሚሄዱ 50 ወታደሮች መደቡልኝ። በዚያው ልክ ደግሞ ብዙ በጦርነቱ ጊዜ ትልቅ እርዳታ ያደረጉልኝ ወዳጆችና ጓደኞችም ነበሩኝ። ከነዚህ መካከል አቶ ማሞ ባለቤቱና ቤት ውስጥ የተወለደች የአገልጋይ ልጅ ግን እንደ ልጅ የሚያሳድጓት የ8 ዓመት ልጅ አጸደን ይጨምራል። በክፉ ጊዜ እነዚህ ሰዎች ለኔ ያላደረጉልኝ ነገር የለም። በአንድ አጋጣሚም አቶ ማሞ ሕይወቴን አድኑልኛል። እነዚህ ጓደኞቼ ቀጥሎ እምጽፈውን መስመር ቢያነቡ ምኞቴ ነው። እሱም እነሱ ለሐኪማቸው ላደረጉት በጎ ነገር ምስጋና እንዳለውና እንደሚገባቸው ለሁልጊዜም የሚያስታውሰው ነገር መሆኑን ነው። አቶ ማሞ ከአዲስ አበባ በመንግስት ወደ ደጃዝማች አያሌው በመቶ የሚቆጠሩ የጥይት ጭነቶች እንዲያደርስ የተላከ ሰው ነው። ባለቤቱም አብራው ተከተለች። ቢቆስል ልታስታምመው፣ ቢሞትም ልትቀብር ነው። ትንሿ አጸደም 700 ኪሎ ሜትር በእግሯ ነው የተጓዘችው። የሚያዞር በሽታ ስላለባት በበቅሎ መሄድ አትችልም ነበር። ካምፕ ባደረግንበት ቦታ ሁሉ አጸደ እሳት አንድዳ ቡና ቆልታ ፈጭታ ታፈላለች። በሷ ምትክ ቡና አፈላለሁ ያለ ቢጠነቀቅ ይሻለዋል። ምክንያቱም እሷ እንደምታፈላው
ቡና የሚሆን የለም ነበር። አፏ ሰፋ ብሎ ከፍርግርጉ ጥርሶቿ ጋር ደፍጠጥ ያለ አፍንጫ ያላት የቤት ልጅ ነበረች። ከዚያ በተጨማሪ በጣም ብልህና አስቂኝም ነበረች። ዘፈን መስፈንና መወዛወዝ፣ ተረት ማውራት የሚያህላት ሰው አልነበረም። ሰውንም ሆነ እንስሳውን አነጋገርና አያያዝ ትችልበታለች። በሚገርሙ ቀልዶቿ በሳቅ እንፈነዳለን። አባባሎቿ ሁሉ የሚገርሙ ነበሩ። ትንሿ የጦር ጓደኛዬ ስላንቺ ሳስብ እናትሽ እንደምታስብልሽ ሁሉ መጨረሻሽ ምን ይሆን ብዬ አስባለሁ አንቺ ትንሽ ጦጣ በፍቅር አገላለጽ። አንድ ቀን ህዳር 2 ይመስለኛል ከዳባት የተላከ በ8 የከብት ጭነት መድኃኒት መጣልን። ከአዲስ አበባ በአውሮፕላን የተላከ ነበር። ደጃዝማች ደብዳቤዎች አብረው ተልከዋል። ለኔ ግን አልመጣልኝም። በ10 ወራት ውስጥ ከቤተሰቦቼም ሆነ ከጓደኞቼ የሰማሁት ምንም ነገር የለ። ደብዳቤዎች እንዲያልፉ ያልተፈቀደበት ምክንያት እስካሁን ድረስ ያልገባኝ እንቆቅልሽ ነው። በአንደኛው ደብዳቤ ደጃች አያሌውን ተከትዬ እንዲሄድ ተጽፏል። እኔ በነገሩ ልስማማ አልስማማበት ለማወቅ ግን ለማንም ጉዳያቸው አልሆነም። በሚቀጥለው ቀን በደብዳቤው የተጻፈውን የሚያረጋግጥ የቴሌግራም መልእክት ተቀበልኩኝ። ካሁን በኋላ ምን ማድረግ እችላለሁ? በአጃቢ ወደ አዲስ አበባ እንዳልመለስ የማይታሰብ ነገር ነው። ሀገሩም መንገዱም አስተማማኝ አይደለም። ከደጃዝማችም የተሰጠኝ መሳሪያ የለኝም። ደጃዝማች ከሳቸው ጋር እንድቀር ስለሚፈልጉ እርዳታ ብጠይቅ እንደሚሰጠኝ ተስፋ አላደረኩም። እንግዲህ ያለሁበት ግንባር እንደሌላው ጦር ግንባር ጥሩም ወይም መጥፎ ሊሆን ይችላል። ለማንኛውም ወደ ጦር ሜዳ እየሄድኩ ነው። ረጋ ባለ መንፈስ እጣይን ተቀበልኩና መዘጋጀት ጀመርኩ። ተዘበራርቀው ተጭነው የመጡ መድኃኒቶች፣ ቁስል መጠቅለያ ጨርቆችና የሕክምና ቁሳቁሶች እየተፈቱ በስም እየሆኑ እንደገና ታሸጉ። በቅደም ተከተል ወይም በክብደት አልተስተካከሉም። ይህ ሥራ ብዙ ቀን ወሰደ። ነገር ግን እኔ በፈለኩት መንገድ ስለተዘጋጀ ደስ ብሎኛል። ለግሌ የሚሆን ግን የሚረባ ነገር አላዘጋጀሁም። ትንሽ ልብሶች ነው የያዝኩት። ያደረኩት ጫማም ቢሆን ከ3 ወር በላይ አያዘልቅም። ወደ አዲስ አበባ ቴሌግራም ልኬ ለ1 ዓመት የሚሆን ልብስና ሌላም አስፈላጊ ነገሮች ያስቀመጥኩበት አረንጓዴው ሳጥን እንዲላክልኝ ጠየቅኩ። ይህንን ሳጥን በሚመለከት በቴሌግራም ሆነ በደብዳቤዎች በመላው ጦርነት ወቅት ልውውጥ ተደርጓል። ሳጥኑ የት እንደደረሰ እስካሁን ድረስ የሚታወቅ ነገር የለም። እኔም አላየሁት። አብረውኝ እንዲሰሩ የተላኩ 2 ተጨማሪ ድሬሰሮች መጡ። ለ8 ዓመታት በትሪፖሊ ሆስፒታል የሰሩ ናቸው። ፈጠነ የተባለው ሻል ያለውና ጥሩ እንግሊዝኛ ችሎታ ያለው በደረጃውም ከፍ ያለ ስለነበር ዋና ድሬሰር ሆኖ ተመደበ። ለ3ቱም ድሬሰሮቼ እያንዳንዳቸው ምን አይነት የሥራ መደብ እንዳላቸው መመሪያ ሰጠሁኝ። ከዚያ በተጨማሪ የየትኛው ዕቃ ወይም መድኃኒት የትኛው ሳጥን ውስጥ እንዳለ እንዲያጠኑ ተደረገ። ይህም የሚፈለገውን ዕቃ በፍጥነት ለማግኘት እንዲረዳ ያደርጋል። እንደ ሁኔታውም ቢሆን ሁሉም ነገር በሥነ ሥርዓት ተደራጅቷል ብዬም አሰብኩ። ግን የሚበቃ መሳሪያ ስላልነበረኝ ቅር ብሎኛል። አዲስ አበባ የመሳሪያዎች እጥረትም ስለነበረ ከጦሩ ሆስፒታል የሚያስፈልገኝን ቁስል ማከሚያና መለስተኛ ቀዶ ሕክምና ማድረጊያ ስላልወሰድኩ የያዝኩት የግሌ መሳሪያ ብቻ ነበረ። እንግዲህ ይህ የት ያደርሳል? መንግስት ግን መሳሪያዎች ከአውሮፓ እንደመጡ ወዲያው እንደሚልክልኝ ቃል ገብቶልኛል። ሰዎች በእንቅስቃሴ ላይ ስለሆኑ ተጨማሪ ሰዎች በየቀኑ ይመጡ ጀመረ። በረጅም መስመር ተጓዦች፣ የተጫኑ አህዮች፣ በቅሎች፣ ፈረሶች በታጠቁ ወታደሮች እየተነዱ ከአገልጋዮች ሴቶችና ልጆች ጋር በመሆን ሲመጡ አየን። የከተማው ሰው ወደ ጦር ሜዳ እንዲዘመት ተጠርቷል። ትልልቅ ግዛት የሚገዛው እያንዳንዱ ራስ ወይም ደጃዝማች የራሱ ነጋሪት አለው። በሌላ ከተተካም ነጋሪቱን ለተተኪው እንዲያስረክብ ይደረጋል። ነጋሪት እንደ ግዛቱ ስፋትና እንደ ግዢው ኃይል ከ12 እስከ 48 በቆዳ የተወጠሩ ከበሮዎች ይኖሩታል። የከበሮዎቹ 3 የተለያዩ አይነት መጠኖች ሲኖሩ በቡድን በመሆን በተወሰነ ተራ ይጎሸማሉ። እንደ ነጋሪቱ አጎሻሸም ለጦርነት ክተት ጥሪ ወይም በሰላም ጊዜ አለያም ለቀብር ጥሪ ይደረግበታል። ጉዞ በሚደረግበት ጊዜም ከበሮዎቹ በበቅሎ ጀርባ ይሆናሉ። በቅሎዎቹ ወይ 2 ትንንሽ አለዚያም አንድ ትልቅ ከበሮ ነው የሚጫንባቸው። ነጋሪት መቺው ደግሞ ከበቅሎው ወደ ጀርባ ወደ ኋላ ይቀመጣል። ከበሮው በደንብ ፀሐይ ከሞቀ ጸጥ ባለ አኩስ ቀን እስከ 20 ኪሎ ሜትር ርቀት ድረስ ይሰማል። ግርማዊ የሆነ ታላቅ ድምፅ አለው። የነጋሪት ጦር ክተት ሲጠራ መሳሪያ መያዝ የሚችል ማንኛውም ወንድ ባለበት የከተማ ሰው ገበሬ ሳይል ሁሉም ሰው ይመዘገባል። ቁሶች ብቻ ነው የማይሰለፉት። ነገር ግን የቤተ ክርስቲያን አገልጋይ ካልሆነ በስተቀር የቄስ ልጅ እንኳ ቢሆን አይቀርም።
ብዙ የደረሱ ወንድ ልጆች ያሉት አባት ከአንድ ልጁ ጋር ብቻ እንዲቀር ይፈቀድለታል። ባሏ የሞተባት ሴት ከሆነች ደግሞ አንድ ልጅ ብቻ ካላት ልጁ ከዘመቻ ነፃ ይሆናል። ብዙ ልጆች ካሏት ደግሞ አንዱ ብቻ ነፃ ይሆናል። መሳሪያና ጥይት ደግሞ ራሱ ዘማቹ ነው ማዘጋጀት ያለበት። በእርግጥ መንግስት ጥይት ያከፋፍላል፣ ነገር ግን የወታደሩ ጥይት ካለቀ በኋላ ነው። የውጊያ መሳሪያው ደግሞ በየአይነቱ እንደ አካባቢውና እንደ ሰውየው የገንዘብ አቅም ይለያያል። አንድ ሰው ጠመንጃ ከሌለው ጎራዴውን ይዞ ይወጣል፣ ያም ከሌለው ዱላውን ይዞ ይወጣል። ግማሹ ወታደር፣ አብዛኛዎቹ የጦር መኮንኖች ከጠመንጃና ሽጉጥ በተጨማሪ ጎራዴ ይታጠቃሉ። ጎራዴ ረዥም ጠመም ያለ እንደ ምላጭ ስለት ያለው ብረት ነው። ከቆዳ በተሰራ አፎት ውስጥ ይደረግና በቀኝ በኩል ከወገብ ላይ በቀበቶ ጠበቅ አርጎ ይታሰራል። ሁልጊዜም ቢሆን ይህን መሳሪያ ኢጣሊያኖች በጣም ነው የሚፈሩት። የሚመዘዘው በቀኝ እጅ ወደፊትና ወደ ላይ በመሳብ ነው። በአንድ ስንዝር ብቻ ጠላትን ጭንቅላት አልባ የማድረግ ችሎታ አለው። ለአቢሲኒያዊው ምርጥ መሳሪያው ነው። አጠቃቀሙንና አያያዙን ተክኖበታል። ጎራዴውን የታጠቀ ለታ ወኔው ልክ የለውም። ያለምንም ውድድር የጀግና ሰው መሳሪያ ነው። ወታደሮቹ የያዟቸው ጠመንጃዎች ደግሞ የተለያዩ አይነቶች ናቸው። ጥንታዊ በአፈሙዙ ባሩድ የሚቀጠቀጥበት የ1850 ዓመተ ምህረት ወይም ከዚያ በፊት የተሰራ ሞዴል ነው። ባሩዱ ከቤት የተሰራ ሲሆን ድንጋይ ወይም የብረት እርሳስ ጋር ይደባለቃል። ለመቀጥቀጥም አሮጌ ጨርቅ ይጠቀማሉ። ቤተ መዘክር መቀመጥ የሚገባው ነው። 200 የሚሆኑ የዚህ መሳሪያ አይነቶች የደጃች አያሌው ወታደሮች ይዘው አይቻለሁ። በዕድሜ ከዚያ ቀጥሎ ሬሚንግተን የሚባል የ1863 ሞዴል ሲሆን ለዚህ መሳሪያም የራሱ ጥይቶች አልተሰሩለትም። 5% የሚሆነው የዚህ መሳሪያ አይነት ነው። በግምት 30% የሚሆነው ደግሞ በ1870 የተሰራ ፋሲል ግራስ የተባለ የፈረንሳይ 2 ሚሜ ካሊበር ጠመንጃ ነው። ይህም ቢሆን በፋብሪካ የተመረተ ጥይቶች አይጠቀምም ነበረ። በ1880 ሞዴል የሆነ የጣሊያ ጠመንጃ የራሱ የተመረቱ ጥይቶች የሚጎርስ አይነት ደግሞ 25% የሚሆነውን ድርሻ ይዟል። ዘመናዊ ከሚባሉት ደግሞ የፈረንሳይ ለበል፣ የእንግሊዝ ሊሞትፎርድ፣ የጀርመን ሞዜር፣ የአውስትራሊያ ማልኒቸር፣ የኢጣሊያው ሞዴል 91 ይገኙበታል። የዚህ አይነቱ የተደበላለቀ መሳሪያ አይነት መኖር ደግሞ ትልቅ ችግር አለው። እሱም ጥይት ማከፋፈል ላይ ነው። አንድ የወታደር ቡድን ከላይ የተጠቀሱት የመሳሪያ አይነቶች በሙሉ ሊኖረው ይችላል። ይህን ችግር ግን ደጃች አያሌው በብልሃት ዘዴ አግኝተውለታል። እያንዳንዱ ሰው እስከ ጦርነቱ መጨረሻ ድረስ ለራሱ ልብስና ምግብ ኃላፊ ነው። የወታደር ዩኒፎርም የሚባል ነገር የለም። ሱሪና ሸሚዝ በላዩ ላይ ሸማ ወይም ኩታ ነው የሚይዘው። አንድ ተቀያሪ ልብስ ቁርበት ከብርድ ልብስ ጋር ይይዛል። በእንቅስቃሴው ወይም በዘመቻው ጊዜ ለተወሰነ ጊዜ የሚበቃ ምግብ ይሰበስባል። የምግብ አይነቶቹ ደግሞ የሚከተሉት ነበሩ: ቆሎ፣ ዳቦ ቆሎ፣ በሶ፣ ጭኮ፣ ሽሮ፣ የጤፍ ዱቄት ለእንጀራ ወይም ለቂጣ መጋገሪያ የሚሆን ሚጥሚጣ ወይም በርበሬ ከሁሉም የምግብ አይነት ጋር የሚበላ፣ ቡና፣ አሞሌ ጨው፣ የበሬ የበግ ወይም የፍየል ስጋ ቋንጣ፣ ቅቤና ማር። ይህ ሁሉ ምግብ ከተሰበሰበ በኋላ በስልቻ ይያዛል። ከቤት ዕቃ ደግሞ የብረት ምጣድ፣ የብረት ድስት፣ የቡና ጀበና፣ የቡና ሙቀጫ፣ መጥረቢያና ማጭድ ይዘናል። ሌሎች ጥቃቅን የሆኑ እያንዳንዱ ሰው የሚይዛቸው ዕቃዎችም ነበሩ። 75% የሚሆኑት ወታደሮች ደግሞ የሚጋለብ ጋማ ከብት፣ የጭነት ከብት፣ እንደ ንብረታቸው መጠን ደግሞ መዝመት የማይገባቸው አጃቢ ሰዎች ይዘው ይመጣሉ። ከአጃቢዎች ውስጥ የተገዙ የወንድ አገልጋይ፣ የሴት አገልጋይ ወይም የተቀጠሩ አሽከሮች አሉበት። ከ7 ዓመት በላይ የሆኑ ልጆችም አብረው ዘምተዋል። የእነዚህ ሥራ እንግዲህ ምግብ ማዘጋጀት፣ ውሃ መቅዳት፣ እንስሳቱን መጠበቅ፣ ከሁሉም በላይ ግን የቆሰለ ጌታቸውን መንከባከብ ወይም ሲሞት መቅበር ነው። ለኔ ግልጽ እንደሆነልኝ አብዛኛው የአቢሲኒያ ሰራዊት ቁጥር የተከታዩ ነው። ይህ ደግሞ ለሰራዊቱ እንቅስቃሴ ትልቅ እንቅፋት ነው የሆነው። አውሮፓውያን እንደሚጠብቁት የአቢሲኒያ ሰራዊት ፈጥኖ የሚንቀሳቀስ አይደለም። ተከታዮችን ወደ ኋላ ትቶ የሚወጣው ዋናው ጦር ከአውሮፓውያን ሰራዊት የበለጠ የመንቀሳቀስ ችሎታ አለው። እንደዚህ በሚሆንበት ጊዜ ተንቀሳቃሹ ጦር ለ3 ቀን የሚሆን ስንቅ ይዞ ነው የሚጓዘው። ያ ስንቅም ብዙ ጊዜ ቆሎ ነው። ከ3 ቀን በኋላ ተመልሶ ከተከታዩ ጋር መደባለቅ የግድ ነው። ይህ የእንቅስቃሴ ችሎታ የተወሰነ መሆን በጦርነቱ ጊዜ አስከፊ አደጋ ነው ያስከተለው። በአድያትዬ ቆይታችን በመጨረሻዎቹ ሳምንታት ሁኔታዎች በፍጥነት ይካሄዱ ጀመር። በሰቲት ካሉ የድንበር ጠባቂዎች በመጣ መልእክት 3 የጣሊያ አውሮፕላኖች በአምቦ አወታ የሚገኘውን የጫካ ምሽግ በቦምብ መደብደባቸው ተሰማ።
በዚህ ምሽግ ብዛት ያለው የምግብ ስንቅ የተደበቀበት ቦታ ነበር። ወደ 60 የሚሆኑ ቦምቦች ተጥለውበታል። ነገር ግን አንዳቸውም ቢሆን ግንብ ወይም ቤት ላይ አላረፉም። ጥቂት ቦምቦች ምሽግ ውስጥ ባለው የውሃ ስፍራ ወደቁ። ውሃውም ወደ ቀይ መልክነት ተቀይሮ በውሃው ውስጥ የነበሩ አሳዎችን ገደለ። የድንበር ጠባቂዎች ደግሞ ውሃውን መጠጣት ይቻል ወይም አይቻል እንደሆነ የኔን ሕክምና ዕውቀት በመመርኮዝ ጠየቁኝ። እኔም በፍጹም ውሃውን እንዳይጠጡ የሚል መልስ ሰጠው። ያ ሁሉ አሳ በአንድ ጊዜ ማለቁ ራሱ ውሃውን ላለመጠቀም በቂ ምክንያት ነበረ። ደጃች አያሌው ስንቃችንን ወደ ገደላማ ቦታዎች ተወስዶ እንዲደበቅ ትዕዛዝ አስተላለፉ። ከጎጃም ገዢ ከራስ እምሩ በኩል በመጣ ዜና 40 ሺህ ሰው ይዘው ወደ ጦርነቱ ግንባር እየተንቀሳቀሱ እንደሆነ ተሰማ። በጣና ሐይቅ ምዕራብ በኩል የሚገኝ ጣቢያ አለፋ ደርሰዋል። ነገር ግን ወደ የትኛው ግንባር ማለትም ወደ ቆላው ሰቲት የሱዳን ድንበር ይዞ መሄድ ወይም ደግሞ በሰሜን በኩል ወደ ትግራይ ግንባር የሚሄዱ መሆኑ ግልጽ ስላልሆነ ወደ ጎንደር ተጉዘው እዛው ሆነው ትዕዛዝ የሚጠብቁ እንደሆን ተነገረ። የራስ እምሩ መልእክተኞች በቅርብ ማውቃቸው 2 ወጣቶች ናቸው። ከአዲስ አበባ የመጡ ሲሆን የጦር ሰራዊቱ አገልግሎቱ ውስጥ ገብተዋል። የፈረንሳይ ትምህርት ቤት ስለተማሩ ከሌሎች ሰልጠን ያሉ ናቸው። የለበሱት ልብስም ሰማያዊ የሱፍ ልብስ ነበረ። የኋላ ኋላ ግን ይህ አለባበስ ለሕይወት አስጊ የሆነ አደጋ ማስከተሉ አልቀረም። ሁለቱም ሰዎች በተጓዙበት ባልሰለጠነው የሰሜን መንገዶች ክፍል ገበሬው በስተት የጣሊያን ሰላዮች አድርጎ ያያቸው ነበረ። በዱላ እንዳይደበደቡ ራሳቸውን እየደበቁ መጓዝ ነበረባቸው። ከመድረሳቸው ከአንድ ቀን በፊት ራሳቸውን ለማዳን ቀጥ ባለ ገደል መውረድ ነበረባቸው። በዚህ አንገት በሚያስደፋ ጉዟቸው አንደኛው ከበቅሎ ላይ ወድቆ 2 የጎን አጥንቶቹ ስብራት ደርሶበታል። ከስብራቱ ይልቅ በፍርሃት የተነሳ ሞራል ወድቋል። ከዚህ በኋላ እንደ ጓደኞቻቸው መልበስ ቢጀምሩ ምክንያቱን መረዳት ይቻላል። ህዳር 9 ቀን ለመጀመሪያ ጊዜ የጣሊያ አውሮፕላን ድምፅ ሰማን። በርቀት መሆን አለበት። በአይን ማየት አልቻልንም። በጠቅላላው ካምፕ ውስጥ ግን ስሜት በመፍጠር የመነጋገሪያ ርዕስ ሆነ። በሺ የሚቆጠሩት ወታደሮች በጣም ከራቀና ወጣ ካለ ቦታ ስለመጡ ሞተር የሚባል ነገር እንኳ አይተው አያውቁም። ጥቂቶች አውሮፕላኑ እንደ ንብ አይነት ድምፅ ነው ያለው አሉ። ምናልባትም ለዚህ ይሆናል የሴት ጾታ የሰጡት። በሰሜን ንብ የሴት ጾታ ነው ያላት። የኋላ ኋላ አውሮፕላን ቶሎ ቶሎ መታየት ሲጀምር አሁን መጣች መባል ተጀመረ። ቦምብ መጣል ሲጀምር ደግሞ እንቁላል ጣለች ይባላል። እንዲህ አይነቱ ቀልድ ያለበት አገላለጽ በራስ እምሩ ሰራዊትም ውስጥ ይነገር እንደነበር በኋላ ጎረቤት ስንሆን ለማወቅ ችያለሁ። የመጀመሪያ አውሮፕላን በታየችበት ቀን መሐመድ ኢማም የሚባል ሰው መጣ። በጣም ሀብታም አረብ ነው። በኤርትራ በሚኖሩ ጣሊያኖች ዘንድ የተከበረ ሲሆን በእስልምና አማኞች ዘንድ ደግሞ ታላቅ ተሰሚነት ነበረው። ምክንያቱም የራሳቸው የነቢዩ መሐመድ የትውልድ ሐረግ ስለነበረው ነው። በደጃች አያሌው ግዛት ውስጥ በንግድ ሥራ ምክንያት ከደጃች አያሌው ጋር ትውውቅና ወዳጅነትም ነበረው። ከ4 ቀን በፊት ስለ ሰውየው መምጣት 2 የቴሌግራም መልእክቶች ስለደረሱን አመጣጡ እንግዳ አልሆነብንም። አንደኛው ቴሌግራም ከአዲስ አበባ ሰውየው ወደ ደጃዝማች ካምፕ እንደሚመጣ የሚገልጽ ነው። እንግዲህ ንጉሱ በሚስጥራዊ መንገድ በሰሜን በኩል የሚሆነውን እንደሚያውቁ ለማሳወቅም ይመስላል። በሌላ በኩል ደግሞ ንጉሱና መንግስታቸው በደጃች አያሌው ላይ ሙሉ እምነት እንደሌላቸው ሆኖ ደጃች አያሌው የሚያደርጉትን ነገር በቅርብ እንደሚከታተሉ ለማሳወቅም ነው። ለዚህ እንግዳ ወደ ደጃች አያሌው መምጣት ጉዳይ በአዲስ አበባ በኩል መታወቁ በኤርትራ ድንበር ያለው የቴሌግራም ኦፕሬተር ነው የተጠረጠረው። ምክንያቱም እሱን ጨምሮ በመላው ሀገሪቱ ያሉ የቴሌግራም ሰራተኞች ደሞዛቸውን መንግስት ነበር የሚከፍለው። ጥርጣሬያችን ግን ስህተት ሆኖ ተገኘ። ከብዙ ወራት በኋላ እንዳወቅነው የደጃች አያሌው የራሳቸው የጦር መኮንን የድንበር ጠባቂዎች አዛዥ የሆነው ቀኛዝማች መንግስቱ ከንጉሱ ብዙ ብር ተከፍሎት አለቃውን እየሰለለ ነበረ። የቴሌግራም ሰራተኛው ደግሞ በደጃች አያሌው እየተከፈለው ለሁለቱም ወገን በመሰለል ስራ ላይ ስለነበረ የንጉሱ ሰላይ ቀኛዝማች መንግስቱ የመሐመድ ኢማምን መምጣት በቴሌግራም ወደ አዲስ አበባ እንዲያስተላልፍ ፈቀደለት። ሁለተኛው የደረሰን ቴሌግራም ከአዛዡ ከራሱ ከቀኛዝማች መንግስቱ ነው የነበረው። በመልእክቱም አለቃውን ሲነግር ባለበት ኃላፊነት መሐመድ ኢማምን ያለማለፊያ ወረቀት ድንበር ሲያቋርጥ ስላገኘው እስረኛ አድርጎ ስለያዘው ምን ማድረግ እንዳለበት ከአለቃው ትዕዛዝ እንዲሰጠው ነው። ደጃዝማች በአስቸኳይ በቴሌግራም መልሰው እስረኛው ከጠንካራ ጥበቃ ጋር በአስቸኳይ ወደሳቸው እንዲላክ የሚል መልእክት ላኩ። ሰውየው እንደደረሰ ስናየው
የተጎሳቆለ ሆኖ ነው ያገኘነው። ለደጃች አያሌው የሚገባውን ሰላምታ ካቀረበ በኋላ ወዲያውኑ ስለደረሰበት በደል ተቃውሞ አሰማ። የድንበር ጠባቂዎች የነበረውን ጓዝና ንብረት ወስደውበታል። የሚለብሰውን የሐር ሸሚዝ እንኳ እንዲለብስ አልፈቀዱለትም። ለ3 ቀናት አድርጎት የማያውቀውን በእግሩ እንዲጓዝ መደረጉን፣ ውድ ዋጋ ያለው በቅሎውን እንደተቀማ፣ ምግብ እንኳን ጭብጥ ሙሉ የተቆላ ገብስ ብቻ እንደተሰጠው፣ ከሁሉም በላይ ደግሞ ቡናና ትንባሆ መከልከሉን ተናገረ። አዛዡ ደግሞ ጥፋቱ የራሱ የሙሐመድ ኢማም እንደሆነ ነገሩት። ምክንያቱም በጦርነት ጊዜ ያለ ይለፍ ድንበር ማቋረጥ አልነበረበትም። ቀጥሎም በደረሰበት በደልና ችግር የሚያዝኑ መሆኑን ገልጸው ይቅርታ ጠየቁ። ለእንግዳው ከዛፍ ስር ድንኳን ከተወጠረ ኋላ በግ ባርኮ እንዲያረድ ሙሐመዳዊ የሆነ ሰው ተጠራ። የእስልምና ሃይማኖት ተከታዮች በክርስቲያን የታረደ ከብት ስጋ አይበሉም። በአላህና በነብዩ ደንብ መሰረት ከታረደ ብቻ ነው የሚበላው። በዛው ልክ ደግሞ የኦርቶዶክስ ሃይማኖት ተከታዮችም በስላሴዎች ስም ካልተባረከ አይነኩት። ቡና በትልቅ መቆያ ላይ ሆኖ ቀረበ። እኔም ካለኝ ትንባሆ የማካፈል ክብሩ ደረሰኝ። ሆኖም እየጎደለ የነበረኝን የትንባሆ መጠን ቀነሰብኝ። በሚቀጥለው ቀን ሙሐመድ ኢማምና ደጃች አያሌው ለብቻቸው በመሆን ለረጅም ጊዜ ተነጋገሩ። ማምሻውኑ ደጃች አያሌው ለኔ በሚስጥር ሙሐመድ የተላከው ከጓደኛቸው ከኤርትራው ገዢ ጣሊያን ነው። መልእክቱም ደጃዝማች በጦርነቱ እንዳይሳተፉ ለማሳመንና ለመወትወት ነበረ። ደጃች አያሌው ከተስማሙ ጣሊያኖች ሲያሸንፉ የራስነት ማዕረግ ተሰጧቸው የጠቅላላው የሰሜን ምዕራብ ገዢ ሆነው ሊሾሙ ነው። ከዚህ በተጨማሪ ደግሞ ብዙ ገንዘብ ስለሚሰጣቸው በሀገሪቱ ውስጥ ትልቅ ሀብታም እንደሚሆኑ ነው። እውነት ነው፣ ንጉሱ በድለውኛል ብለው ደጃዝማች ነገሩኝ። ነገር ግን እኔ ሀገሬን በምንም ያህል ገንዘብ የምከዳ ሰው አይደለሁም። ጣሊያኖች እኔን ይከዳል ብለው ማሰባቸው ግን የሚያሳፍር ነገር ነው። ደጃች አያሌው መሐመድ ኢማምን ምን እንደሚያደርጉት እያሰቡ ነበር። በእርግጥ የጣሊያን አምባሳደር ነበር። ነገር ግን ያለንበትን ካምፕ ለማወቅና ወደፊት እንቅስቃሴያችን ምን እንደሆነ ለማወቅ ተልኮ ቢሆንስ? ስለዚህ እንደ ጦር ምርኮኛ ሆኖ እንዲቆይ ተወሰነና አውሮፕላን ተልኮ ወደ አዲስ አበባ እንዲወሰድ መንግስት ተጠየቀ። ቴሌግራሙ ማምሻውን ወደ አዲስ አበባ ተላከ። ከ2 ቀን በኋላ የመጣው መልስ ግን እስረኛው በአስቸኳይ ታጅቦ ወደ ድንበሩ እንዲመለስ የሚል ነበር። ደጃዝማች አያሌውም ሌላ ሰው ሊገነዘብ እንደሚችለው በውሳኔው አልተስማሙም። ነገር ግን የግድ ትዕዛዙን ተቀበሉ። ሰውየውን እንዲሁ መልሶ በነፃ መልቀቅ ያለውን አደጋ እኔም ተረድቼዋለሁ። ግን ለትንባሆዬ ስል ቶሎ እንዲሄድልኝ ፈልጌ ነበር። ስለ ወደፊት እንቅስቃሴያችን ለሰላዮች የተሳሳተ መረጃ ለመስጠት የማስመሰያ እንቅስቃሴ በማድረግ ካምፑን በትነን መሐመድ ኢማምን ከኛ ጋር በማድረግ ወደ ሰቲት በሚወስደው መንገድ 20 ኪሎ ሜትር ገባ ብለን አዲስ ካምፕ መሰረትን። ከዚህ ተነስቶም በአጃቢ ወደ ኤርትራ እንዲመለስ ተፈቀደለት። መሐመድ ኢማም ከኛ ጋር በነበረው ቆይታ ብዙ ጊዜ የአውሮፕላን ድምፅ እንሰማ ነበር። ጣሊያኖቹ የአምባሳደራቸውን ሁኔታ ምን እንደሆነ ለማወቅ ለማጣራት ተመልካች እየላኩ ነበረ። የደጃዝማች አያሌው በንጉሱ ደስተኛ ለመሆን ምክንያት መነገር የሚገባው ነገር ነው። ለብዙ ዓመታት የደጃች አያሌው ምቀኞች ደጃዝማቹን ከጣሊያኖች ጋር ወዳጅነት ያበዛሉ እያሉ ለንጉሱ ለአጤ ኃይለ ሥላሴ ነገር ይሰሩባቸው ነበር። ሆኖም በንጉሱና በደጃዝማቹ መካከል ላለው ቀዝቃዛ ግንኙነት ምክንያቱ ይህ ብቻ አልነበረም። አያሌው ላላቸው ስልጣንና ማዕረግ ምኒልክን ነው የሚያመሰግኑት። ስለዚህም ከቀድሞ ትውልድ ወገን ነው የሚመደቡት። አጤ ኃይለ ሥላሴ ዙፋኑን ሲይዙ የቀድሞ ባለስልጣኖችን ገሸሽ በማድረግ አብረዋቸው ያደጉ ወጣት ጓደኞቻቸውን ማቅረብ ጀመሩ። ይህም የሆነው በከፊል የቀድሞ መኳንንቶችን ባለማመን ነው። ይህ ያለመታመን ሁኔታ ሲታወቅ ደጃች አያሌው በጣም ነው ያስከፋቸው። ደጃች አያሌው ንጉሱ ስልጣን ሲይዙ በጣም ነው የረዷቸው። የምኒልክ አልጋ ወራሽ ከነበሩት ከልጅ ኢያሱ ጋር በመሐሶ በተደረገው ጦርነት ንጉሱ እንዲያሸንፉ ደጃች አያሌው ከፍተኛ እርዳታ ነው ያደረጉት። በኋላም ራስ ጉግሳ ሲሸፍቱ በ1930 በአንቺም በተደረገው ጦርነት ደጃች አያሌው ናቸው ራስ ጉግሳን ድል ያደረጉት። ለዚህ ስራቸው በንጉሱ እንደ ሽልማት ቃል የተገባላቸው የራስነት ማዕረግ ተሰጥቷቸው የሰፊው የበጌ ምድር ገዢ እንደሚሆኑ ነበር ቃል የተገባላቸው። ነገር ግን
እውን አልሆነም። ምናልባትም የደጃች አያሌው አማቻቸው ራስ ካሳና ሌሎች ቀናተኞች በውስጥ ለውስጥ በደጃዝማቹ ላይ ነገር እየሰሩ ስለነበረ ነው። በተጨማሪ ደግሞ የእሳቸው በርቀት ከሚገኝ የሰሜን ግዛት ተነስተው እንደ ሌሎች እኩዮቻቸው ንጉሱን በየጊዜው እጅ መንሳት አለመቻላቸው ነበር። በንጉሱ ፊት በየጊዜው መቅረብ ደግሞ ለማደግ በጣም አስፈላጊ ሁኔታ ነበረ። በኔ ግምት ግን ለደጃች አያሌው መከፋት ዋነኛው ምክንያት ንጉሱ በጠሩት ግብዣ ላይ የተሰጣቸው የመቀመጫ ደረጃ ነበር። ከዚህ ቀደም መቀመጫቸው ከከፍተኛዎቹ መኳንንቶች አንዱ እንደመሆኑ በንጉሱ ቀኝ በኩል ይቀመጡ ነበር። የኋላ ኋላ ግን ያን ስፍራቸውን ለወጣቶቹ ለራስ እምሩና ለራስ ደስታ እንዲለቁ ተደረጉ። ይህንን ሲያዩ አያሌው ከስድብ ቆጠሩት። በተሰማኝ ምሬት ምክንያት አንድ ጉርሻ እንኳ በጉሮሮዬ ሊወርድ አልቻለም እያሉ ይህ ነገር በተነሳ ቁጥር ያጫውቱኝ ነበር። ሌላው ምክንያት ደግሞ ለደጃች አያሌው ከማዕከላዊ መንግስት ጥራት ያላቸው በቂ መሳሪያዎችና ጥይት አለመሰጠት ነበር። በሌላ ግንባር ያሉ አዛዦች ዘመናዊ መውዜር ጠመንጃዎች፣ መትረየሶች፣ የኦርሊከን መድፎችና አየር መቃወሚያዎች እንደልባቸው ተሰጥቷቸዋል። አያሌው ግን 500 መውዜር ጠመንጃዎችና 10 መትረየሶች ነበር የደረሳቸው። በራሳቸው ገንዘብ እንኳ 150 መውዜር ከመንግስት ሲገዙ አስቸጋሪ ሁኔታ ፈጥረውባቸው ነበር። አሁንም በጎንደር አያሌው ሞኙ ሰው አማኙ እየተባለ የሚዘፈነው በዚህ ታሪካዊ እውነታ ምክንያት ነው። ሌሎች ስለ ደጃች አያሌው የሚገጠሙ ግጥሞች ይሄን ይመስላሉ። አያሌው ሞኙ ሰው አማኙ ያያል ጠመንጃ ስሟን እንጃ፣ አያሌው ለኔ ምንሽሬ ጥሩ አልቤኔ፣ አያሌውማ የኛ ጥሩ የኛ ዞማ፣ አያል ተባባል ጎፈሬውስ ያባብላል እየተባለ የሰፈርንበት ካምፕ በጠገዴና ወልቃይት መለያያ ካሳ የሚባል ወንዝ በግምት ወደ 1000 ሜትር ጥልቀት ባለው ሸለቆ ውስጥ በሚወርድበት ድንበር ላይ ነው። ወደ ምዕራብ በኩል ሸለቆው ሰፋ ይልና ቆላማና ረባዳ የሆነው የአንገረብ ወንዝ ወደሚፈስበት አቅጣጫ ያመራል። በምስራቅ በኩል ግን ሸለቆው ድንገት ያቆመና ለጠገዴና ወልቃይት ተራራ ሰንሰለቶች ተራ ይለቃል። በሌላ አቅጣጫ ደግሞ መሬቱ ዝቅ እያለ በመሄድ ከትግራይ ጋር በተከዜ ወንዝ ከሚለያዩት ወደ ረባዳው ዋልድባና ቆላ ወገራ መሬቶች ይወሰዳል። የተከዜ ወንዝ በአቢሲኒያ ካሉ ትልቅ ወንዞች አንዱ ነው። እኛ ደግሞ ቀጥታ ተራራዎቹን አቋርጠን ከተራራዎች ማዶ ነበር የምንሄደው። ቦታው ጠለሎ ይባላል። የ30 ኪሎ ሜትር ርቀትም ነበረው። በጠዋት የመጀመሪያው የዶሮ ጩኸት በአቢሲኒያ ከሌሊቱ 9 ሰዓት ላይ ነው ዶሮ የሚጮኸው። መንገድ ጀመርን። ሁሉም ነገር ሰላም ከሆነ ከጧቱ 2 ሰዓት ሲሆን እንደርሳለን። በጣም ጠዋት ስለሚሆን የጠላት አውሮፕላኖችንም ለማምለጥ ያመቻል። አዛዡ ወደ 1000 የሚሆኑትን የራሳቸውን ጠባቂዎች በማስከተል ከኋላ ሆነው መንገዱን ሲቀጥሉ እኔም በቀጥታ ከሳቸው ኋላ በመሆን መጓዝ ጀመርን። ከአንድ ቀን በፊት አንደኛውን ድሬሰር መድኃኒትና መሳሪያዎች ተጭነው ከኛ ፊት ለፊት እንዲጓዙ እንዲያደርግ ኃላፊነት ሰጥቸው ስለነበር ብዙም አልተጨነኩም። በግምት 2 ኪሎ ሜትር መንገድ እንደተጓዝን ሁሉም ነገር ድንገት ቀጥ አለ። ምን እንዳስቆመን እንዲያጣራ አንድ ሰው ወደፊት ተላከ። 5 ደቂቃ ሳይሞላ መልእክቱን ሳይጨርስ ተመልሶ መጣ። ጠባቡ መንገድ በሰዎችና በእንስሶች ስለተጨናነቀ ማለፍ አልቻለም። ጆሮም ያደነቁር ጩኸትና ግርግር ተጀመረ። እንደዚያም እያለ እስከ ማታው ድረስ ቀጠለ። ሁሉም ይጮሃል። ከኋላ ያለው እፊት ለፊት ባለው ላይ ሲጮህ፣ የፊት ለፊቱ ደግሞ መልሶ ኋላ ላይ ባለው ሲጮህ ያለምንም ምክንያት ሳይስማማ ለግማሽ ሰዓት የሚሆን ሳንንቀሳቀስ ቆመን ቆየን። በመጨረሻ የችግሩ መፍትሄ መድፎቹ መሆናቸውን ጭምጭምታ ሰማን። ደጃች አያሌው ከራስ ጉግሳ የሰረቋቸው 2 የድሮ የተራራ መድፎች አሏቸው። በ1888 በአድዋ ጦርነት ጊዜም አብረዋቸው ነበሩ። የማያስተማምኑ አሮጌ አርበኞች እያሉ በቀልድ ይጠሯቸው ነበር ደጃዝማችን። መድፎቹን ፈትቶ በበቅሎ መጫን ይቻላል። እንደዚያም ሆኖ ግን ለዚህ ጠባብ የተራራ ማለፊያ መንገድ ትልቅ ሆነው ተገኙ። ምን ማድረግ ይቻላል? መድፈኞቹ መላውን ሊያገኙለት እንደሚችሉ ተስፋ ማድረግ ነው። ከዚህ በኋላ ችግሩ ተፈታና እንደገና ጉዞ ተጀመረ። ነገር ግን ያዘገመ በሰዓት 1 ኪሎ ሜትር ብቻ የሚንቀሳቀስ ሆነ። ቀኑ ሲወጣብን ከኋላ ሆነን የምንጓዘው ሰዎች
ሰዎች የሚያስፈራ ትዕይንት ማየት ጀመርን። መንገዱ ለቀቅ ባለበት ቦታ አኳኋን የጎኑ ስፋት 2 ሜትር አይሞላ። በአንድ ጎኑ ቀጥ ያለ የ50 ሜትር ርዝመት ገደል ነው ያለው። በሌላ ጎን ደግሞ 500 ሜትር የሚሆን ቁልቁለት ነው ያለው። ቁልቁል ስመለከት እኔ ራሴ ሆዴን ቁርጠት ነው የለቀቀብኝ። አልፎ አልፎ ወንዙ ቦርቡሮ ስንጥቅ ክፍተት ባለበት ቦታ ግንድ ድንጋይና የዛፍ ቅርንጫፎች እንደ ማለፊያ ተነጥፈውበታል። በዚህ መንገድ አንድ ላይ የተጨናነቁ ሰዎችና እንስሳት መስመር ይዘው አይን ማየት እስከሚችለው ርቀት ድረስ ቀስ ብለው ይጓዛሉ። አህዮች ሲጓዙ ማየት ራሱ አእምሮን የሚረብሽ ሁኔታ ነው። እንደ ደንቡ አህዮች ወደ ገደሉ ጠርዝ በኩል ሆነው እንዲሄዱ ነው የሚደረጉት። አንዱ አህያ 200 ማርትሬዛ እንደተጫነ ተንከባሎ ከፊት ለፊቴ ወደቀ። ሙሉ የቀን ብርሃን ስለወጣ ፊት ለፊት ያሉት መንገደኞች መፍጠን ጀምረዋል። ሆኖም በቂ አልነበረም። ሰዓቱ እየሮጠብን ነው። በድንገት የጩኸት ድምፅ እየተቀባበሰ እንደ እሳት ተቀጣጠለ። መጣች መጣች መጣች! ኧረ መጣች! ውይ! ሁሉም ሰው መዝለል ባለበት መቆም፣ ትንፋሹን መያዝ ጀመረ። እውነት ነው፣ እየደመቀ የሚመጣ የአውሮፕላን ድምፅ ይሰማኛል። ደጃዝማች ሁሉም ሰው የራሱን አንሶላ ይዞ በጸጥታ እንዲቀመጥና እንዳይንቀሳቀስ ትዕዛዝ ሰጡ። ከድምፁ በስተቀር ምንም ሳናይ በመረበሽ መጠበቅ ጀመርን። እዚህ መሮጫ ሜዳ ወይም መጠለያ በሌለበት ቦታ ላይ ይይዙን ይሆን? መቋረጫ የሌለው የሚመስል ረዥም ጊዜ ከቆየን ኋላ 2 ባለነጠላ ሞተር ቦምብ ጣይ አውሮፕላኖች አየን። ዝቅ ብለው ነበር የሚበሩት። አርፈንበት በነበረው የካምፕ ቦታ በኩል አድርገው ወደ ደቡብ አቅጣጫ ሄዱ። ምንም ማየት አትችልም፣ እውር ነች በማለት ወታደሮች እርስ በርስ ሲነጋገሩ ነበረ። መንገዱን እንደገና ስንቀጥል እነዚህ አልባሌ ጀግኖች የአውሮፕላን ቦምብ አልወረደብንምና ምን እንደሚመስል አናውቅም ብለው ሳያማርሩ አይቀሩም። ብዙም ሳንዘገይ ከሰዓት በኋላ ጸለሎ ደረስን። ለዚያን ቀን አድካሚ ጉዞ የመጨረሻው ማቆሚያችን ነበረ።